ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ በኮማንድ ፖስት ስር የተዳደሩ የነበሩት የማንነትና ራስን በራስ የማስተዳደር ተደጋጋሚ ጥያቄ የሚያነሱት ራያ አላማጣ ከተማ፣ ራያ ባላ፣ ወፍላ፣ ዛታና ኮረም ከተማ በህወሓት ታጣቂዎች ቁጥጥር ስር መዋላቸውን ተከትሎ የአማራ ተወላጆች ነን የሚሉ ከ85,000 የሚበልጡ ሰዎች ወደ ሰሜንና ደቡብ ወሎ ዋግኽምራና አዲስ አበባ መፈናቀላቸውን ያገባናል የሚሉ አካላት ይናገራሉ። ግንቦት 24 ቀን 2018 ዓ.ም መንግስት 7ኛውን ሀገር አቀፍ ምርጫ ለማድረግ ዝግጅቱ በሚያካሂድበት በዚህ ጊዜ በወረዳዎቹ ምንም አይነት እንቅስቃሴ አለመደረጉ አካባቢው በህዝብ ተመራጭነቱ ባልተረጋገጠ ወታደራዊ ቡድን እንዲመራ ያደርገዋል ይላሉ። ከሚኖሩበት አላማጣ ተፈናቅለው በቆቦ ከተማ በመጠለያ ተጠልለው የሚኖሩ አንድ አስተያየት ሰጪ ማንነታችንን ሊወክል አሊያም ህጋዊ መሰረት ያለው የመንግስት አስተዳደር ሊመሰረት የሚችልበት እድል ከሌለ መፈናቀላችንም ስቃያችንም ይቀጥላል ነበር ያሉት። ከዚህ በፊት በነበረው ምርጫ እኛ ጋር ባለመደረጉ አካባቢው ሰላም እንዳይሆን ገባን ስንል ወተን ቀረን ስንል ደግሞ አንዳንድ ቢደረጉ ጥረቶች ተመልሰን ግን መጽናት አልቻለም። አሁንም እዚህ አካባቢ ምርጫ አልተደረገም ማለት የዜጎች የመኖርና ያለመኖር ሁኔታ በፖለቲከኞች ስር ሆኗል ማለት ነው። ሰው በመሆን የምታገኘው መብት ተነፍገናል ማለት እሱ ብቻ አይደለም፣ አጠቃላይ እንደ ሀገርም የሚያመጣው ችግሩ ብዙ ነው። የኛ አለመመለስ ዜጋው ተፈናቅሎ መጠጊያ የሌለው ህዝብ በሌላ በኩል ምርጫ ተደርጎ ሰላም አለው ተብሎ ሊነገር አይችልም። ምክንያቱም ዜጋ እንደ ዜጋ እኩል መታየት ስላለበት። በተፈናቃዮቹ የተሰነዘሩትን ስጋቶች የወሎ ራያ አማራ ማንነትና ወሰን አስመላሽ ኮሚቴ ሰብሳቢ ኃይሉ አበራ ይጋራቸዋል። በህብረተሰቡ በኩል የተነሳው ቅሬታና ስጋት ትክክል ነው። በተለይ በቅርቡ ደግሞ ያው የፕሪቶሪያውን የሰላም ስምምነት በይፋ በመጣስ ከተጣሰ የቆየ ነው። ኦልሬዲ አሁን ግን በአዋጅ መልክ ማለት ነው በመጣስ አላማጣ ከተማ ላይ የትግራይ ጊዜያዊ አስተዳደር የሆኑት ጀነራል ታደሰ አላማጣ ላይ ሰብስበው ነበር። የጦር አበጋዞቻቸውና ሌሎችም ሰዎች አብረው መጥተው አላማጣ ስብሰባ አድርገዋል። እርግጥ ያው ወደ ከተማ ሲገቡ ህዝቡ ቤቱን ዘጋግቶ ሊያያቸው ሁሉ ተጸይፎ ነው፣ አቀባበልም አላደረገም። ቪዲዮዎቹን ማየት ስለሚቻል ማለት ነው። ከተለያዩ ቦታ ሰብስበው ያመጧቸውና የእነሱን አባላት ሰዎች ብቻ አዳራሽ ውስጥ አስገብተው በግል ኮማንድ ፖስቱን በኃይል አስወጥተናል። ከዛሬ ጀምሮ ይህ አካባቢ በእኛ አስተዳደር ስር ሆኖ ይቀጥላል። መንግስታዊ ተቋማት በይፋ ስራቸውን ይጀምራሉ ብለው አውጀዋል። ከዚህ በኋላ አወዛጋቢ ምናምን የሚባል ቦታ የለም። ይህ ቦታ የትግራይ ቦታ ነው። አላማጣ አማራ ሆኖ መኖር ይችላል። አማራ ነኝ ብሎ መቀስቀስ ወይም የአማራ ቦታ ነው ብሎ መናገር ግን አይችልም። እንደዚህ በሚያደርጉ አካላት ላይ እርምጃ እንወስዳለን የሚል ዛቻና ማስፈራሪያ ካሳዩ በኋላ ቀደም ሲል ከ80,000 በላይ አካባቢ ሞስ ተፈናቅሎ ወደ ተለያዩ ቦታዎች መሄዳቸው ይታወቃል። አሁን ታደሰ ወረደ ገብቶ ከወጣ በኋላ ደግሞ በጣም ብዙ ህዝብ ነው ከገጠርም ከከተማም ኦልሞስት ከ6 ወረዳ እየለቀቀ ወደ ተለያዩ አቅጣጫዎች እየሄደ ያለው። የትግራይ ክልል ጊዜያዊ አስተዳደር የደቡባዊ ትግራይ አስተዳዳሪ አድርጎ ያሾማቸው ዝናቡ ገብረመድህን በቅርቡ በአላማጣ ከተማ በተካሄደ ስብሰባ በአላማጣ ከተማ ማንኛውም ሰው እኔ አማራ ነኝ ብሎ መኖር ይችላል፣ ይህ አካባቢ አማራ ነው ብሎ ለመንቀሳቀስ ግን በፍጹም አንፈቅድም ማለታቸውን የሚያሳዩ ተንቀሳቃሽ ምስሎችና ድምጾች ይፋ መሆናቸውን ተከትሎ ውጥረቱ መባባሱ ይነገራል። አብዛ ከተማ ዚያ ለሆነ ይሁን ሰብ አና አምሓራ ይውልክ ነበር ይኽል ወላ ኡጋንዳዊ ይውልክ ነበርም ይኽል እዚ ከባቢ አምሓራ ይውልግን ክቅስቅስ ካላዓል ግን በፍጹም ተፈክር ይሆን በፍጹም አይንፈቅድ። ሰቆጣ ከተማ በረንዳ ላይ እንደሚያድሩ የተናገሩ ሌላው የአላማጣ ከተማ ነዋሪ ደግሞ ጉልበታቸውን አፍስሰው ቤትና ንብረት ቢያፈሩም አሁንም ከመፈናቀልና የበጎ አድራጊዎችን እርዳታ ከመጠበቅ አለመውጣታቸውን ገልጸዋል። ብርጋዴር ጀነራል ታደሰ ወረደና በአቶ ዝናቡ ገብረመድህን የተላለፈው መልእክትም ተወልጄ ወዳደኩበት አካባቢ ለመመለስ ያለኝን ተስፋ አጨልሞታል ብለዋል። ቀደም ሲል የተናገሩት ተፈናቃይም የስነልቦና ጫናው ሀብትና ንብረት ከማጣት እንደሚበልጥ ይናገራሉ። እኔ ስማር ነገ የተሻለ ደረጃ ደርሳለሁ ብዬ ልጆችን ከኔ ህይወት ከኔ ነገር ይወጣሉ፣ ልጆችንም ቀርጻለሁ በዛምናል ብዬ ነበር። አሁን ካህን ሆነህ መፈናቀል ሆነ። ለሀገሪቱ ትግራይ ብለህ ካልቀደስክ ውጣ ተባለ። የሚያሳዝነው እኮ ሀብትማ ንብረትማ ተው ይመለስ ይሆናል። የስነ ልቦና መፈናቀል ግን መቼም አይስተካከልም። ለማንም እንደምንናገረው ሰሚም የለም። ሰው እንዴት ተነጋግሮ ችግርን መፍታት ያቅታል? ሀብት ንብረት እኮ ህይወት ሲኖር ነው ትልቁ ባከለን ኖረን ብለህ የምታስበው። የኛ ህይወት በራሱ ባክኗል እንጂ
የትግራይ ጊዜያዊ አስተዳደር በተለያዩ አጋጣሚዎች የፕሪቶሪያውን የሰላም ስምምነት እንዳይፈጸም መንግስት እንቅፋት ሆኗል ሲል ይከሳል። ሌሎች በበኩላቸው ሁነኛ የጦር መሳሪያዎችን ደብቆ የወደቁና የተበላሹ መሳሪያዎችን በመመለስ ታጣቂዎች ወደ አከራካሪ አካባቢዎች እንዳይገቡ የተላለፈውን ጥብቅ ማስጠንቀቂያ በመጣስ በትምህርት ቤቶችና በህዝብ ተቋማት ላይ በማስፈር የሃይማኖት ተቋማት አባቶችንና ምዕመናን ላይ ሰብአዊ ችግር በመፈጸም ስምምነቱን የሻረው ራሱ የትግራይ ታጣቂ ነው በማለት ክሱን በክስ ይመልሳሉ። የአዲስ አበባ ምክር ቤት አባሉና በራያ ፖለቲካና ታሪክ የተለያዩ ጥናታዊ ጽሁፎችን ያበረከቱት ዶክተር ሲሳይ መንግስቴ የስምምነቱን ይዘት በአጭሩ እንዲህ ይገልጹታል። አከራካሪ የተባሉ አካባቢዎች በዋነኛነት በፕሪቶሪያዊ ሰላም ስምምነት አንቀጽ 10 ንዑስ ቁጥር 4 ላይ የተቀመጠ ነው። እነዚህ አከራካሪ ቦታዎች ዕጣ ፈንታ በህገ መንግስቱ መሰረት መፍትሄ እንደሚሰጠው ይጠቁማል። ያ ማለት የህገ መንግስቱ አንቀጽ 48 ንዑስ ቁጥር 1 ላይ በክልሎች መካከል ይገባኛል ጥያቄ ካለ ወይ የማንነት ክሌም ካለ ክልሎቹ ተነጋግረው እንዲፈቱት ይጠበቃል። በዛም የማይፈታ ከሆነ በ48 ንዑስ ቁጥር 2 መሰረት የፌዴሬሽን ምክር ቤት የህዝቡን አሰፋፈር ስሜት፣ ፍላጎት ታሳቢ አድርጎ መፍትሄ ይሰጣን ወይም ይወስናን የሚል ህገ መንግስታዊ ድንጋጌ አለ። ስለዚህ የፕሪቶሪያዊ ሰላም ስምምነት ይህን ታሳቢ አድርጎ ነው ያስቀመጠው። የሰላም ስምምነት አፈጻጸም ሂደቱ ግን ችግሮች እንዳሉበትም አልካዱም። የትግራይ ፖለቲካ ኃይሎች በምልአት ማለት ይቻላል አከራካሪ የሚባል ቦታ የለም፣ ወደ ትግራይ ነው መመለስ ያለባቸው፣ ይህን አንቀበለውም የሚል ሳቢ ያላቸው። በዚህ ምክንያት ዘንድሮ የ7ኛው ዙር ምርጫ መጀመሪያ ዝርዝር ላይ በትግራይ ክልል ውስጥ ሆነው ነበር የወጡት። እነዚህ በወልቃይት ጠገዴ፣ ጠለምትና ራያ ላይ ያሉ የምርጫ ክልሎች 5 ናቸው። 5 የምርጫ ክልሎች በትግራይ ክልል ስር ሆነው እንደሚካሄድባቸው አይነት መረጃ ነበር የወጣው። የእነዚህ አካባቢ የህብረተሰብ ክፍል ብቻ ሳይሆን የአማራ ፖለቲከኞች፣ ሌሎችም ያገባናን የሚሉ ኢትዮጵያውያን ሳይቀሩ ተከፍተው እንደነበረ ቁጣቸውን፣ ተቃውሟቸውን ገልጸው ነበረ። ከዛ አልፎ የማንነት ኮሚቴዎች ለብሔራዊ ምርጫ ቦርድ ደብዳቤ ሁሉ አቅርበው በአካልም ተገኝተው ጥያቄ አቅርበው ነበር። በሱ መሰረት የፌዴሬሽን ምክር ቤት አንድ የወሰነ ውሳኔ ነበረ። እሱ ምንድነው? የእነዚህ አከራካሪ ቦታዎች ለህዝብ ተወካዮች ምክር ቤት አባላት እንዲመርጡ ከትግራይ ክልል ነጻ ሆነው ከአማራ ክልልም እንደዚሁ በፌዴራል መንግስት ስር ሆነው ምርጫ እንዲያካሂዱ የሚያደርግ ውሳኔ ለብሔራዊ ምርጫ ቦርድ አሳወቀ። ያን ውሳኔ ተከትሎ የአከራካሪ ቦታ ያሉ ኮሚቴዎች በግማሽም ቢሆን ጥያቄያቸው ስለተመለሰ ወይም እንዲመለስ ምቹ ሁኔታ እየፈጠረ ስለሆነ ተቀብለውት ነበረ። የትግራይ ፖለቲከኞች ግን ተቃውመውታል። አምረው ሁሉም ፖለቲከኞች ብቻ ሳይሆን ሌሎች የሲቪል ማህበራት ምናምን ሳይቀሩ የተቃወሙበት ሁኔታ ነበር። ያን ተከትሎ የነጌታቸው ረዳ ስምረት ለፍርድ ቤት ክስ መስርቶ እንደነበረ ይታወሳል። በሂደት ግን የማንነት አስመላሽ ኮሚቴዎችም ተቃውሞ አቀረቡ። የአማራ ፖለቲካ ድርጅቶችም እንደዚሁ ጣልቃ ለመግባት ጠየቁ። ይህን ታሳቢ አድርጎ ጌታቸው ረዳ ክሴን አስቻለሁ ያሉበት አጋጣሚ አለ። ከዚህ በኋላ ያለው ለውጥ እኔ እስካሁን የምጠብቀው የብሔራዊ ምርጫ ቦርድ እነዚህን አካባቢዎች የእጩዎች የመራጮች ምዝገባ እንዲካሄድ ፕሮግራም ያወጣን፣ ጊዜ ሰሌዳ ያሳውቃን የሚል ተስፋ ነው የነበረ። የፌዴሬሽን ምክር ቤት አከራካሪ የሚላቸውን አካባቢዎች ከሁለቱም ክልሎች ነጻ እንዲሆኑ በማድረግ በፌዴራል መንግስቱ ስር ሆነው ምርጫ እንዲያካሂዱ ውሳኔ ቢያሳልፍም በአካባቢው ምንም አይነት የምርጫ እንቅስቃሴ አለመኖሩን የሀራምቤ የመረጃ ምንጮች ገልጸዋል። የወሎ ራያ አማራ ማንነትና ወሰን አስመላሽ ኮሚቴ ሰብሳቢው ኃይሉ አበራ ግን በአካባቢው ያለው ተጨባጭ ሁኔታ ምርጫ ለማካሄድ የሚያስችል አይደለም ይላሉ። እኛ በተደጋጋሚ ችግሩን እንዲፈታ በሰላማዊ መንገድ ፌዴራል መንግስትም ለዓለም አቀፍ ተቋማትም ለሁሉም አሳውቀናል። በነገራችን ላይ ጥያቄያችን ሰላማዊ ነው፣ ፍትሃዊ ነው፣ እውነት ነው። በየትኛውም መንገድ በየትኛውም ቦታ ላይ ቢኬድ የሚያሳፍር ጥያቄ አይደለም ያለው። በየትኛውም በኩል ልንረታ ልናሸንፍ የምንችልበት እውነት ነው ይዘን እየመጣን ያለን። ይሄ እውነት ነው እንግዲህ በአደባባይ ተጨፍልቆ ህዝቡ እየተሰቃየ ያለው። ዞሮ ዞሮ አሁን ይሄ ህዝብ አሁንም በከራ ላይ ነው ያለው። ትምህርት ተቋማት ተዘግተዋል። አገልግሎት ሰጪ ተቋማትም የሉም። ኦልሞስት ህዝቡ ተፈናቅሎ ወጥቷል። ከ60 ሺህ በላይ ህጻናት ተማሪዎችም ከትምህርት ገበታዎች ሆነዋል። ከበጀት ውጭ ከሆነ ከ5 ዓመት አልፎታል። አሁንም ሌላ 5 ዓመት ነው እንደገና እየተዳረገ ያለው። እኛ አሁን አካባቢው ላይ አሁን ባለበት ተጨባጭ ሁኔታ ምርጫ ይካሄዳል የሚል እምነት የለኝም። ምክንያቱም ሙሉ በሙሉ አሁን በህወሓት ቁጥጥር ስር ነው ያለው። ህዝቡም በእንግልትና በስደት ላይ ነው ያለው። ለምንድን ነው ታዲያ ይህን እያወቃችሁ ያደረጋችሁት የሚል ጥያቄ ከመጣ ግን ሄዶ ነገ ያው ጉዳዩ በጠረጴዛ ዙሪያ መፈታቱ ስለማይቀር ህጋዊ የሆነውን መስመር መልክ እንዲይዝ ሪከርድ ሆኖ እንዲቀመጥ ከመፈለግ አንጻር ነው። ተሰንዶ እንዲቀመጥ ነገ ጥያቄ ቢነሳ ዝም አለማለታችንን ለማሳወቅ ነው እንጂ አሁን መሬት ላይ ባለው ተጨባጭ ሁኔታ ያለው ሂደቱን እሱን የሚያሳይ አይደለም። የአቶ ኃይሉን ማብራሪያ የሚጋ
የሚጋሩት ዶክተር ሲሳይ በራያ አካባቢ የሚስተዋለው ችግር ከወልቃይት እጅግ የተለየና ውስብስብ መሆኑን ይገልጻሉ። የትግራይ ታጣቂዎች ናቸው ይዘውት ያሉት ኃይል እያጠናከሩ ነው። አሁንም እዚህ አካባቢ ያን ከማስወጣት ይጀምራል ማለት ነው። ወልቃይት ጠገዴ፣ ጠለምት ላይ ብዙ ችግር የለውም። የፌዴራል መንግስት ነው ያለው። አካባቢዎቹ ራሳቸው በራሳቸው እያስተዳደሩ ነው ያሉት። ያን ተጠቅሞ የምራጮች ምዝገባ ማካሄድ ይችላል፣ የእጩዎች ምዝገባ ማካሄድ ይችላል ያለምንም እንቅፋት ማለት ነው። ራያ ላይ ግን የመጀመሪያው እርምጃ መሆን የሚችለው እዛ ያለው የትግራይ ታጣቂ ኃይል እንዲለቅ እንዲወጣና የፌዴራል መንግስት አካባቢዎችን መልሶ እንዲቆጣጠር የማድረግ ስራ መሰራት አለበት። ይህን ለማድረግ ደግሞ የፌዴሬሽን ምክር ቤት ለፌዴራል መንግስት ማዘዝ አለበት ማለት ነው። እስካሁን እንዲህ አይነት ነገር ላይ መደረሱን አላውቅም። ብሔራዊ ምርጫ ቦርድ መጋቢት 2 ቀን 2018 ዓ.ም ምርጫ በሚደረግባቸው አንዳንድ አካባቢዎች በሚስተዋሉ የጸጥታ ስጋቶች ዙሪያ ከፖለቲካ ፓርቲዎች ጋር መምከሩን በይፋዊ ገጹ አስነብቧል። በወቅቱ የቦርዱ ሰብሳቢ ሜላት ወርቅ ኃይሉ ቦርዱ በራሱ የደረሰባቸውንና የእርምት እርምጃ ሊወሰድባቸው ይገባል ያላቸውን ጉዳዮች በሚመለከተው መንግስታዊ አካል በኩል እንዲስተካከል ጥረት በማድረግ ላይ መሆኑን ገልጸው ነበር። ፖለቲካ ፓርቲዎቹ በለዩዋቸውና ለቦርዱ ባሳወቋቸው አካባቢዎች ላይ ወደፊት የክትትልና ቁጥጥር ኮሚቴ እንደሚያሰማራም ተናግረዋል። ይሁን እንጂ በራያና በወፍላ አካባቢዎች ስላለው እውነታ ይምከሩ አይምከሩ ድረገጹ ያለው ነገር የለም። የፖለቲካ ኃይሎች በሚመዟቸው የፖለቲካ ካርዶች ለአሸናፊነታቸው እንጂ በሂደቱ ገፈት ቀማሽ ለሆነው ህዝብ የተጨነቁ አይመስልም። ለዚህም ነው ከ85,000 በላይ ተፈናቃዮች፣ በመቶዎች የሚቆጠሩ የወደሙ ቤቶችና ያልተመለሱ የማንነት ጥያቄዎች የራያ አካባቢ መገለጫዎች የሆኑት። ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ